በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ስቡሕ ወቅዱስ ዘሣረረ ኩሎ ዓለመ በአሐቲ ቃል በቃሉ ላይ ይኩን ብሎ ዓለምን የፈጠረ በአንድነት በሦስትነት ሲሰለስ ሲቀደስ የነበር ያለ የሚኖር ዋሕደ ባሕርይ ስሉስ አካል አምላከ ቅዱስ ጊዮርጊስ እግዚአብሔር አምላካችን ለዚህ ዕለትና ሰዓት በሰላም አድርሶ ስላገናኘን አለ። ምናልባት ይሄ ረዳት የሆነው ድምፅ ማጉሊያ ይረዳኝ ይሆናል። ትንሽ ነው የምናገረው፣ ብዙ አይደለም። እና የተወደዳችሁ ሊቃውንተ ቤተ ክርስቲያን ትምህርቱ ተላልፏል፣ ተሰጥቷል። መጋቢ ሐዲስ ሁሉም ተጠቅሷል። እኔ ደግሞ እኩት እግዚአብሔር በእንተ ኩሉ በእንተ ጸጋሁ እንተ ኢትተረጎም ወትመጽእ አመ ይትሐሰብዋ እላለሁ እንደ ቅዱስ ጳውሎስ። ባላወቁት ሰዓት ባልጠረጠሩበት ዕለት በስታ ተትረፍርፋ ስለምትሰጥ ጸጋው ከሁሉ አስቀድሞ እግዚአብሔር ክብር ምስጋና ይግባው። እውነት ነው፣ ሊመሰገን የሚገባው አምላክ ነው። እኛ ዛሬ ወይም እኔ ወንድሞቼ ጋር ወደዚህ ስመጣ ይህን ያህል ጸጋ ይጠብቀኛል አላለም። ደግሞ በአዲስ አበባ ያልዞርኩበት ቦታ የለም። እንደ አጋጣሚ ሆኖ እዚህ በመንገድ ስተላለፍ ከማየት በቀር ገብቼ አላውቅም። ዛሬ ፈቃዱ ሆኖ አምላከ ቅዱስ ጊዮርጊስ ስመጣ ይህንን ጸጋ ለመሳተፍ በቅቻለሁ። ስለዚህ ደስ ብሎኛል። ክብር ምስጋና ይግባው። ይህ ቀን ልዩ ነው እላለሁ። መቼም ስራውን ሲሰራ እግዚአብሔር ለይኩን ብሎ በአንድ አፍታ በቅጽበት ሊፈጽመው ይችላል። ግን ምክንያት ይፈልግለታል ስራው። ሰብአውን ነገስታት ድል የነሳ የሰማዕታት አለቃ ፊት አውራሪ የ27ቱ ዓመት ወጣት የክርስቶስ ወታደር ወራጡ ሰማዕት ቅዱስ ጊዮርጊስ ፀሐይ ዘልዳ ይለዋል፣ ኮከብ ዘልዳ ይለዋል። የአጥቢያ ኮከብ ነው የሚመስለው። እንደ ፀሐይ የሚያበራ ነው። ወንጌል ስብከቱ ዓለም ያወቀው ሰማዕት ነው። መቃብሩ ድረስ እድል ገጥሞኝ ልዳ ደርሻለሁ። መቃብሩንም አይቻለሁ። ፍልስጤማዊ ነው ቅዱስ ጊዮርጊስ። በቅዱስ ጊዮርጊስ ስም እየተጠበቅን ነው ያለ። ኢትዮጵያን ብቻ አይደለም ቅዱስ ጊዮርጊስ የሚጠብቀው፣ በውጭ ባለው በፍልስጤም ውስጥ ያለውን 7 ገዳማት በቅዱስ ጊዮርጊስ ስም እየተጠበቀ ነው ያለ። አልዓዛር ቢታንያ የሚባል ገዳም አለን በፍልስጤም ውስጥ። እነ ቤተልሔም በዚያ ውስጥ ነው ያሉት። ኢያሪኮ በዚያ ውስጥ ነው ያለ እና እዚያ የአቡነ ተክለ ሃይማኖት ቤተክርስቲያን ገዳም ተሰርቷል። አቡነ ማቴዎስ የተባሉት ሊቀ ጳጳስ ናቸው የሰሩት ቤተክርስቲያን። እኔ ደግሞ እድል ገጥሞኝ 4 ፎቅ መጦሪያ እዚያች ላይ ሰርቻለሁ።
በነበርኩ ጊዜ እዚያ 4 ዓመት ያህል ተቀምጫለሁ በአስተዳደር እና እሳቸው ብልህ ነበሩ ብፁዕ አባታችን። አንዳንድ ሰዎች እየመጡ ገዳሙን ያውቁት ነበረ። ፍልስጤማዊ ሰማዕት ቅዱስ ጊዮርጊስ መሆኑ ታውቆ ይፈሩታል ፍልስጤማውያን። ሬሳም እየወጡ ያሳዝኑን ነበር እዚህ ያሉት ወመኔዎች እና በጣም ስንናደድ ነበር። እሳቸው ግን በብልህነታቸው የቅዱስ ጊዮርጊስን ስዕል ገዳሙ መግቢያ ላይ አስለው በትልቁ አኑረውታል እና ብለው ይህማ ጊዮርጊስ አይደለም፣ ጊዮርጊስ እኮ ፍልስጤማዊ ነው፣ ያውቁታል እንዴ እነዚህ ሰዎች? ጊዮርጊስማ ያለበትን አንደፍርም እያሉ በስዕሉ ገዳማችን ተጠብቆ ይኖራል። ቅዱስ ጊዮርጊስ ኢትዮጵያን ብቻ አይደለም በግብዝና የሚመራው ገበዝ ነው ይሉኛል የቀደሙ አባቶቼ። እኔ ስሰማ በታሪክ የኢትዮጵያ ገበዝ ነው ቅዱስ ጊዮርጊስ ይላል። ቅዱስ ጊዮርጊስ ከእመቤታችን አይለይ። ምስለ ፍሰትኪ ደምርን እያለ ሲማጸን የኖረ ነው። ከእሷ እንዳይለይ ከእሷ ጋር የሚኖር ሰማዕት ነው። ዛሬ ይሄ ምስራቅ ነው አይደል? በምስራቁ ላይ በመስቀሉ እስከ ምዕራብ ኢትዮጵያን እየባረከ ውሏል። ይሄ በረከት ተላልፏል። የእናንተ አሻራ ያረፈበት ቤተ ክርስቲያን ለመላ ኢትዮጵያ መባረኪያ ሆኗል። እንኳን ደስ አላችሁ። አዎ እንኳንስ እንዲህ ሰርቶ መሸለም እዚህም በአጋጣሚ እንደኔ መጥቶ ይህንን ህንፃ ማየት መታደል ነው፣ መታደል ነው። ለዘላለሙ ነው እኮ ደግሞ ትውልድ ሲያደንቀው ይኖራል። ይህን ህንፃ እኔ አዲስ ነገር ነው የሆነብኝ። በደንብ በትክክል አይቼው አላውቅም። ህንፃው እጅግ ደስ የሚያሰኝ ህንፃ ነው። ለትውልድ የሚተላለፍ የእናንተ አሻራ ለትውልድ የሚተላለፍ ነው። አስተዳዳሪውም እድል ገጥሟቸው ዛሬ ተሸልመውበታል። ትልቅ እድል ነው ይሄ። ሁላችሁም በዚህ ብቻ አይደለም ሽልማታችሁ። ቅዱስ ጊዮርጊስ ባለበት በተመራው ቦታ በላይኛው 7 አክሊል አግኝቶ በነገሰበት ስፍራ አንድ ላይ ከሱ ጋር ትነግሳላችሁ፣ ክብር ታገኛላችሁ። ግማሹ መስኮትና በር አሁን እዚሁ በዚች አጭር ደቂቃ ውስጥ ተይዟል። ትንሽ ነው ቢቀርም ወይም አልቆ ይሆናል። ውስጥ ለውስጥ ደግሞ ቅዱስ ጊዮርጊስ ያውቀኛል እያለ የሚሰጥም አለ። ስንቶቹ ናቸው? እኔ እግዚአብሔር ያውቁልኛል። ያውላችሁ ይህን ያህል ሰው ሳያይበት ሰጥቶ የሚሄድ አለ። የኢትዮጵያ ሕዝብ የተባረከ ቅዱስ ሕዝብ ነው። ከዚህ ሕዝብ መወለድ ያስመካል እንጂ አያሸማቅቅም። እኔ እግዚአብሔር ምስክር ነው። በወገኖቼ በምእመናን በኢትዮጵያ ምእመናን እመካለሁ ከእግዚአብሔር በታች። ከዚህ ብቻ አይደለም፣ ተሰደው በሄዱበት ሀገር ለራሳቸው መጠጊያ ሳይኖራቸው መጀመሪያ ለቤተ ክርስቲያን ነው አስተዋጽኦ የሚከፍሉት። ታላላቅ ቤተ ክርስቲያን ሰርተዋል። በአሜሪካም በ12 ስቴቶች ዞሬያለሁ ከቀድሞ ጀምሮ። እንዲህ እንዳሁን ሳልደክም ዞሬያለሁ። ከዚያች እያመጣሁ ነው ቤተክርስቲያን ለመስራት ሙከራ ያደረኩት።
ብዙዎቹን ቤተክርስቲያንም ተገንብተዋል። ጀምሬ የቀረብኝ የለም። ይሄን አላየሁም ነበር። ዛሬ ልዩ ጸጋ ነው ያገኘሁት። አዎ በመግቢያ ላይ እንደተናገርኩት ቅዱስ ጳውሎስ እንደተናገረው ባላሰቡበት ሰዓት ነው የእግዚአብሔር ጸጋ የሚሰጠው። ብቻ ደይጥናት ያስፈልጋል። ከልብ እግዚአብሔርን ማመን ያስፈልጋል። እሱን አምኖ ደጅ የጠና ሁሉ ባላሰበው ዕለትና ሰዓት የእግዚአብሔር ጸጋ ተትረፍርፎ ይሰጠዋል። እኔ ባላሰብኩት ሰዓት እናንተ የደከማችሁበትን አሻራችሁ ያረፈበትን ህንፃ አይቼ የደከመ ሰውነቴ በርትቶ ታድሶ እፎይታ አግኝቻለሁ። አሁን እንግዲህ የታዘዙት መስቀሉን ለማውጣት ቸኩለዋል። ሄደን ወደ ቡራኬው ነው የምንሄደው እና ክርስቲያኖች እኔ ደስታዬን የገለጽኩት ትምህርት አይደለም። እግዚአብሔር ይባርካችሁ። በዋጣችሁ ትተካላችሁ። ከዚህ የበለጠ ያብዛችሁ። አዎ በስታችሁ እንደሆነ አስቀድሳችኋቸዋል። ሌሎቹ ይቅኑ፣ ይንደዳቸው፣ ይቆጫቸው። እግዚአብሔር ከእናንተ ጋር ነው። የምታሸንፉ እናንተ ናቸው። አይዟችሁ፣ አትፍሩ። ሁሉም ያልፋል፣ ሁሉም ያልፋል። መከራው ይወገዳል። በጸሎታችሁ እግዚአብሔር ከእናንተ ጋር ይሁን እስከ ዘላለሙ ድረስ። የታመማችሁን ይፈውሳችሁ፣ የተቸገራችሁን ችግራችሁን ያስወግድላችሁ፣ በዋጣችሁት ይተካላችሁ፣ ጸጋውን ያብዛላችሁ። እግዚአብሔር በረድኤቱ አይለየን። ሁላችንም አባታችን ሆይ ብለን እንጸልይ።